ይሄኛው እሺ አይደለም። አሁን አንተ እሺ፣ ይሄኛውን ደግሞ አሰማል። ኖ አይ ይሄን ከፍ አልከፍትም። አድርጎ ድምፁን ድምፁን ከፍ። አሁን ደግሞ እንስማውና እንመልስልህ። ድምፁን ከፍ አድርገው። ይሄኛው ተቆራርጦ ነው በመሀል ላይ የገባው ነው። ይሄ ችግር የለም። ወይ ቆርጠውት ነው ቆርጠውት ነው። ይሄን እንደዚሁ በተከታታይ 7 ኡስታዞች የተናገሩት ነው። ማለትም እየቋረጡ ማለት ነው አይደለ? እየቋረጡ መሀል ላይ መሀል ላይ ተቆራርጦ። አይዋ። ስለዚህ ምን ታደርጋለህ አማኑዬ? ቪዲዮ የሚቆርጥ እንደ መሰለህ፣ ቪዲዮ የሚቆርጥ ካለ ያጭበረበረ ነው። ስለዚህ ምን ታደርጋለህ? ይሄን ቪዲዮ የላከልህ ሰው አንተ ሌባ ቪዲዮ ለምን ትቋርጣለህ ብለህ ጠይቀው። እሺ ዩቲዩብ ላይ ደግሞ ሙሉ አለ። እሱን ይዘህና ከዛ በኋላ እንሰማለና። ለዛ እኮ ነው ዩቲዩቡን አውስ እንትን አድርገህ ጉግል አድርገህ በቃ እሱን አዘጋጅተናል። ሌላ ጊዜ አዘጋጅተናልና ታሰማለህ። ዋናው ግን በእስልምና ያለው አይተሃል። ለምሳሌ አላሁ አክበር እያሉ ለምሳሌ የሚገሉት ማለት ይቅርታ አድርገን የምጠይቃቸው ጥያቄዎች ስለማላቅ እዚህ የሚሰማ ሰው ሌሎች የሚማሩ ስላሉ ለምሳሌ አላሁ አክበር እያሉ ሲተኩሱት ሲያርዱ ምን ሲያደርጉ እንሰማለን። ለምሳሌ የሌለውን ስም ከሚያጠልሹት ከሚያጠፉት አንተም ደግሞ ከርሳይስ ብታደርግላቸው እዚህ የሚሰማ ክርስቲያን እስላምም አለ። በምን አይነት አንግል ነው እስላሚክ አስተምሮ ቲቺንግ የሚመለከቱት ብለው እስኪ ከርሳይስ አድርግልን። አላሁ አክበር ብሎ ሲገሉት ዳይሬክት ላይ የነበረው ቪዲዮ አሉ ሲተኩሱ ሲገሉ እና ይሄ ሶርሱ በእንትኑ ኬስ ነው፣ ዶግማቸው ኬስ ነው። ቁርአን ነው ወይ ነው አላሁ አክበር እያሉ የሚገሉት ዶግማ ኬስ ነው። እቺ ለከርሳይስ ብታደርግልኝ ጥሩ ነው። ይሄ ጊዜ ከሚወስድ ሌላ ሰውም ሀሳባቸው የራሳቸውን ሀሳብ ስላለ እችን አንደርስታንድ ብታደርግልኝ ደስ ይለኛል። ቁርአን የማይፈቅደው አላህ ስም እየተጠራ ለምን ይገደላል የሚለውን ብዙ ጥያቄ የሚያቀርቡት አሉ። ና ተመለስ። አማን። እሺ በመጀመሪያ ቁርአን የሚለው ይሄን ነው። ምን አለ? ያችንም አላህ ያወገዛትን ነፍስ ያለ ህግ አትግደው ያለው እስልምናችን። ስለዚህ ንጹሃን መግደል ወንጀል ነው። እሺ የገደለ ካለ አማኑ እኔ ራሱ እጠይቀዋለሁ ለምን ገደልክ ብለዋለሁ። አምላክ ምንድን ያለው ቁርአን ላይ? ወቃቲሉ ፊ ሰቢልላህ በአላህ መንገድ ተጋደሉ አለ። እነማንን? አለዚነ ዩቃቲሉነኩም እነዚያ የሚጋደሏችሁን ከሃዲዎች አለ። ስለዚህ ሙስሊም የሚዋጋው ማንን ነው? ሊገሉ የመጣው ነው። እሺ ብራዘሬ፣ ቀጥሎ ምን አለ? ወሰን አትለፉ። ሊገሏችሁ እንኳን መጥተው ወሰን አትለፉባቸዋል። ስለዚህ እስልምና የሚያስተምሩ ነው እንጂ ሰላማዊ ሰው ግደሉ ብሎ ያስተምረን። ግን ምን አልከኝ? አላሁ አክበር ብለው ንጹሃን ሰዎች የሚገሉ አሉ አልከኝ። እንደዛ ሰው ካለ ይጠየቃል። ንጹሃን ሰው የሚገድል ካለ አላሁ አክበር ብሎ ንጹሃን ሰው የሚገድል ካለ ይጠየቃል። ነገር ግን አገሩን የተከላከለ ከሆነ ናም አላህ ታላቅ ነው። አላህ ታላቅ ነው። ለምን? ያ የሚዋጋው አካል ሊገለው የመጣው ጥራቱ አገሩን እየጠበቀ ነው ያለው። ስለዚህ ይዋጋል። ኢቭን እንደው በቅርቡ እዚሁ የኢትዮጵያ ጦርነት ላይ አማራ ክልል ማለት ነው ከትግራይ ጦርነት ሲፈጠር ባለፈው በቅርቡ ከ2 ዓመት በፊት ማለት ነው ምን ቄስ ሂዶ አልባረከም እንዴ? ቄስ ሂዶ ባርኮ አልኩ። ቄስ እኮ ሂዶ እኮ በአካል ቪዲዮ አጣለት በኋላ ፌስቡክ ላይ ያለ ኧረ ባርኮ አይዋ። ስለዚህ ቄሱ ሂዶ ባረከ ማለት ክርስትና ግድያ ያዛል ማለት ነው እንዴ? ጦርነት ላይ ሂዶ መስቀል ይዞ ያጀማ ጦርነት ላይ ባርኳል ግንባር ላይ። ያም ደግሞ እኮ የሚዋጉት ሁለቱም ክርስቲያን ናቸው እኮ ሁለቱም ክርስቲያን ናቸው። ክርስቲያን ለክርስቲያን እየተዋጋ አንደኛው ክርስቲያን መጥቶ ይባርካል። ይሄን ያዝ። በመቀጠል ይሄ ይታያችኋል። ቆይ አልጨረስኩም እንዴ? አማኑ አታቆርጠኝሽ ሰባ ይሄ ይታያችኋል። ይሄ የመስቀለኛ ጦረኞች ይባላሉ። አያችሁ አይደለ? እዚህ ጋር ምንድን ነው ያለው? መስቀል ነው ያለው። እዚህ ጋር ምን አለ? መስቀል አለ። እነዚህ አካላት ይገርማችኋል ከካቶሊክ ከኦርቶዶክስ እንዲሁም ሙሉ ኢሮፓ ሀገር ተስማምተው የዘመቱ ናቸው። ከምን ሀገር? ከኦርቶዶክስ ከካቶሊክ። ማን ባርኳቸው? ቄስ ባርኳቸው። በፖፑ በዋናው በፖፑ የተባረኩ እስልምናን ለማጥፋት የዘመቱ ዘማቾች ናቸው። ስማቸው ማን ይባላል? ክሩሴደርስ ይባላሉ። ደግሞ የቀይ ዘማቾች ይባላሉ። ቀይ መስቀል ዘማቾች ይባላሉ። ቀይ መስቀል እያደረጉ ምን ያደርጉ ነበረ? ሙስሊምን ሊገሉ ይመጡ ነበር። ዓለማችን ላይ 9 ጊዜ ሞክረዋል። ሙሉ ዓለምን ኢስላምን ሊያጠፉ ከኢሮፕ ተነስተው ሙሉ ኤዥያን ሳዑዲ አረቢያ ድረስ ገብተው ካዕባን ለማፍረስ ተነስተዋል። እነማን ናቸው እነዚህ? ክሩሴደርስ ናቸው፣ መስቀለኞች ናቸው። ኢቭን መጽሐፍ ቅዱስ ራሱ መጽሐፋቸው ምን መሰለህ የሚለው ላንብብልህ፣ ክርስቲያኖቹ ማለት ነው። ሐዋርያው ቀለሜንጦስ ምን አለ ይላል? እዚህ ጋር ተመልከተው፣ አንድ ላሳይህ። ያው አንተ ባታምንበትም ግን ህዝቡ ማየት አለበት። ምንድነው የሚለው? ተመልከቱ። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት
ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች፣ ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ ያው አዲስ ኪዳን ላይም ሰይፍ እያያዙ ተዋግተዋል። በመቀጠል ዓለማችን ላይ አንደኛ የዓለም ጦርነት ማን ያስነሳው? ክርስቲያን ነው። ሁለተኛ የዓለም ጦርነት ያስነሳው ማን ነው? ክርስቲያን ነው። እርስ በርስ ሲዋጋ የነበረው ማን ነው? ክርስቲያን ነው። አሁን ድረስ አፍጋኒስታን ላይ ሲገል የነበረው ማን ነው? ክርስቲያን ነው። ኢራቅ ላይ ገብቶ የገደለው ማን ነው? ክርስቲያን ነው። እነዚህ በሙሉ ምንድን ናቸው? የክርስቲያን ሀገሮች ናቸው። ስለዚህ የክርስቲያን ሀገሮች ለምንድን ነው የሚገሉት ብዬ እጠይቅሃለሁ። ለዚህ መመለስ ይችላሉ፣ ችግር የለም። ሙሉ መልስ አለኝ ጋር። ክርስቲያን ለምን ይገላል ብትለኝ፣ አሁን በዚህ ሰዓት ለእስራኤል ገዳይ ናት። አሁንም ኔታንያሁ መንግስት ግድያ ላይ ይገኛል። ኦኬ ይህን ኬዙ ምንድን ነው ብትለኝ ይመልስልሃለሁ፣ ችግር የለም። በምን ኬዝ ነው ለምን ይገላል ብትለኝ፣ ጁሾቹ ለምን እንደሚገሉት ጥያቄ ስለ ጁሽ ሳይሆን ስለ ክርስቲያኑ ነው። ምሳሌ ላንሳልህና መስቀልና ጦርነት ታውቃቸዋለህ? ቀይ ለባሽ መስቀሎች የሚዋጉት ሁለተኛው ዓለም ጦርነትን ያስነሳው ክርስቲያኑ ብለኛል። እኔ መረጃ ሰጣለሁ። ቀጥሎ ደግሞ አንድ ማነህ ከመጀመሪያውን ጀምርና ቀይ ለባሾች ታውቃቸዋለህ? እነዚህ ማለት ነው። አማኑ ከኔ ጋር ነው እንጂ አይ ነው እየሰማሁ። ምንድን ነው ያልከኝ? እነዚህ ምንድን ናቸው? ምንድን ናቸው? መስቀል ነው። አታውቃቸውም? ቀይ መስቀል ነው። እንደው ትምህርት ቤት ተምረህ ታውቃለህ? ላይክ ተምረሃል እስከ 10 ምናምን? አይ ትምህርት ቤት ተምረናል ብዬ እኮ ነው። ሂስትሪ ተምረሃል? አዎ እስከ ቢያንስ 8ኛ ተምረናል። ታዲያ ሂስትሪ ስንማር እነዚህ ምን ላችሁ ተባለን? ምን ተባሉ? ሂስትሪ ላይ አልተማርካትም እችን ፓርት? አይ ሂስትሪ ብዙ ቼክ አልተማርክም ብዙ። እሺ እነዚህ ምን ይባሉ መሰለህ? ይሄኛው አይ ቲንክ ሶ ይመስለኛል ማለት ሶሪ አዶልፍ ሂትለርና ማለት ትሪፕል ኢንተንትና ትሪፕል እሱ በቅርቡ ነው። ኖ እሱ በቅርቡ ነው። እሱ አንደኛ ነው። ይሄ ድሮ ነው። ይሄማ በሰይፍ እኮ ነው ብራዘሪ፣ አንገትን ነው የሚቆርጡ በሰይፍ በሽጉጥ አይደለም። እነዚህ ምን ይባሉ መሰለህ? እኮ ትሪፕል ኢንተንትና አሊያንስ እኮ የተቋቋመው በዛ ጊዜ እኮ በድሮ ጊዜ ነው። አማኑዬ ይሄ በድሮ ጊዜ ነው፣ ጥንት ነው። አሁን እነዚህ ምን ይባሉ መሰለህ? ክሩሲደር ይባላሉ። የመስቀል ዘማቾች ይባላሉ። ኦኬ ዓላማቸው ምንድን ነበረ? ዓለመል ኢስላምን ማለትም የኢስላም አገርን እንዳይስፋፋ ማድረግና ሙሉ ካዕባን አፍርሶ ሙሉ የሙስሊሙን አገር ለማጥፋት ነበረ። ካየኸው አገሩ እንደዚህ ነው አይደለም? እነዚህ በሙሉ የክርስቲያን አገሮች ናቸው። ከዚህ ተሳስበው ምን ያደርጋሉ? ወደዚህ መጥተው ይሄን በሙሉ ገለው ሳውዲ አረቢያ ገብተው መካን ለማፍረስ ነበር ዓላማቸው። ናሽናል ጂኦግራፊው ግን እነማን ናቸው? እነዚህ እነማን ናቸው? እስኪ ይቅርታ አድርግልኝ፣ ማፑ ያውኑ ማፑን አሳይ አንዴ። እሺ ስለዚህ ይሄኛው የመቼው ማፕ ነው? ያሁኑ እኮ ታዲያ የአሁኑ ማፕም የዛኔ የነበረውን እኮ ማሳየት እንዲገባህ ነው። አይቀየርም እኮ ማፕ አይቀየርም። የሰው አረራር ነው የሚቀየረው እንጂ ማፕ አይቀየርም። አሁን እኮ እንዲገባህ እኮ ያመጣሁልህ። አሁን ይሄ የክርስቲያን ሀገር ነው። ይሄ በሙሉ ኢሮፕ ነው። ኢሮፕ የክርስቲያን ሀገር ነው አይደለ? ከዚህ ተነስተው ወዴት ሄዱ? ወደዚህ መጡ። ወደ ጀዚረቱል አረብ ወይም ደግሞ ወደ አረብ ሀገር መጡ። ይሄ ወደ ኤዥያ መጡ። ምን ለማድረግ? ሙስሊሞችን ለመግደል። ይሄን ያደረጉት እነማን ናቸው? አማኑ ሙስሊሞች ለመግደል አይደለም። በነገራችን አመጣጣቸው ንገረኝ ካልከኝ ልነግር እችላለሁ። ሙስሊሞች ለመግደል አይደለም። ቅድም እኮ አልተማርኩትም ብለህ ነበር ብዬ ነው። አይ ሙስሊሞች ለመናቅ ስለ ጊዜው ነግሬያለሁ። እኔ ሂስትሪ ውስጥ ስለዚህ እነዚህ ሰዎች በቄስ ተባርከው መስቀል ይዘው ወጡት ለምንድን ነው? ሰይፍና መስቀል ይዘው ወጡት ለማድረግ ነበር። እነሱ ሲጀመር የወጡት አንደኛ ልንገርህ፣ ክርስቲያን ለመግደል በዛን ሰዓት ላይ እንኳን የነበሩት ቅድም ናሽናል ጂኦግራፊ ያሳየሁት ኤሪያውን ማፑን የነገርኩበት የመጀመሪያ ያልኩበት ምክንያት ለምንድን ነው? ይሱ የፖለቲካ ጨዋታ ነው እንጂ ስለ ሃይማኖት ጉዳይም አይመለከታቸውም። የገቡት በዛ ሰዓት የገቡት እነማን ናቸው? መሪያቸው እነማን ናቸው? ገብቶ ደግሞ የተቀመጡበት ዶሚኔት አድርገው የተቀመጡበት አካባቢ የማ አካባቢ ነው። ማለትም የሳውዲት ህብረት ነበር። አንተ ቅድም ያሳየው ከሳውዲት ህብረት መሀል ላይ የነበሩት ቦታ ነው ያሳየኝ። አይ ቲንክ ሶ ኤዥያ ምናምን ስትለኝ ነበር። አንዴ ቆይ አዶልፍ ሂትለር ታሪኩን ሂስትሪውን አንብበው ከሆነ ከዛ በፊት የነበሩ ትሪፕል ኢንተንትና ትሪፕል አሊያንስ ቀጥሎ ነው ብትልን ራሱ በናሽናል ጂኦግራፊ ማለት በማፕ አማኑ ይባርኮባል ብራዘር አማኑ ሀቢቢ አዶልፍ ሂትለር በቅርብ እኮ ነው ያለው።
ዓመት 200 ዓመት ነው። እኔ የማወራ ከ1000 ዓመት በፊት እኮ ነው። 1000 ዓመት በፊት ድሮ እኮ ነው የማወራ። ስለ ድሮ ጥንት በእንትኖች ጊዜ በሰይፍ ጊዜ ከ1000 ዓመት በፊት እኮ የማወራ። ምን ነካ ሃይማኖት ተመለስ እንጂ። ሁለተኛው ዓለም ጦርነት ስንት ዓመት ነው? እኔ እሱ አልጠየቅም። 100 ዓመት ይሆናል። በቃ 100 ዓመት ይሞላዋል። 100 ዓመት ይሞላል። ስለዚህ አንተ ምንድነው ያልከኝ? ሁለተኛው ዓለም ጦርነት በኋላ እኔ እኮ እያወራሁ ያለሁት ስለሱ አይደለም። እኔ እያወራሁት ያለሁት ሙስሊሞችን ሲጨፈጭፉ የነበሩትን ኦርቶዶክስና ካቶሊኮች ነው። ስለነሱ የማወራ ስለነዚህ አካላት የማወራ እነዚህ የነበሩት ከ1000 ዓመት በፊት ነው። አንተ የምታወራኝ ስለዚህ ምን ነካ ሃይማኖት? ጥሩ ሰው መስለኝ ነበርኩ። አይ ታይሙ የነበረውን በመሀል ለአንተ ጋፑን ስለሰጠኝ ነው። እሱ ባቆብን ባልሰማ ልፍ ያለው ችግር የለም። እንደዚህ ስተት ያጋጥማል። ለማንኛውም ግን ጆሮህን ቀረብ አድርገህ አዳምጠኝ እሺ ብራዘር። እየሰማሁ ነው። ቀጥል። አይ እሺ፣ እነዚህ አካላት ክርስቲያን ናቸው አይደሉም? እነሱ ክርስቲያን ናቸው የገቡት። ግን የገቡት ክርስቲያን ኦርቶዶክስ አይደለም የገቡት። ማን ናቸው? ካቶሊክና መካከለኛው ምስራቅ ላይ የነበሩት። እሺ ካቶሊክ ክርስቲያን ናቸው አይደሉም? ካቶሊክ ነበሩ፣ ክርስቲያን ናቸው። ካቶሊክ አንዴ ክርስቲያን ናቸው። የዘመቱት ለምንድን ነበር? ምን አልከኝ? የዘመቱት ለምንድን ነበር? የዘመቱት ነገርኩ እኮ አንደኛ አሁንም ስቲል ነው እኮ አለ። በምን ኬዝ ነው? በምህረት ምክንያት ነው። ልክ አሁን አሜሪካ ከቻይና ጋር በምህረት ምክንያት ነው። በመሬት ምክንያት ከሆነ እዚህ ጋር ቁምና፣ በመሬት ምክንያት ከሆነ አዳት ታይም ሙስሊሞች ኢሮፕ ገብቶ ነበር እንዴ? ሂስቶሪካል ባክግራውንድ በደንብ ያውቁ ሰዎች ቢነግሩ ይሻላል። ምክንያቱም ከዛ በፊት እሱን አጥታ በቃ ይበቃል። ከዚህ በላይ አልጫንም። እሺ እሱን አጥና በቃ። ሌላ ጊዜ አንተ ምን ታደርጋለህ? የመስቀል ዘማቾች ለምን ዘመቱ ብለህ አጣራ። የዘመቱት ለምን መሰለህ? ሙሉ ዓለመል ኢስላምን እንዳይስፋፋ ለመግደል፣ ሙስሊሞችን ሙሉ ለማጥፋት፣ ከምድረ ገጽ ለማጥፋትና ካዕባን ለማፍረስ ነበረ። ካዕባ ከፈረሰ አንድ ሚዩት ያህሽ ያወራሁ ነው እንጨርሳ ትቀጥላለህ። ካዕባ ከፈረሰ ያው ክርስትና የለም ብለው አሰቡ እንግዲህ እና ደግሞ የሙስሊሞች እናደላሉ ብለው ስላሰቡ ያደረገው ሙሉ የሙስሊምን ሀገር ለመቆጣጠር ዘመቱ። ተሳክቶላቸው ነበር። አንደኛው ጊዜ ላይ ምን ተቆጣጠሩ? ቤተል መቅደስን ተቆጣጠሩ። ግን ሰላሐዲን አልአዩቢ አላህ ይቀበለውና ከነሱ ተዋጊዎች ድል አድርጎ ቀምቷቸዋል ማለት የተከበረውን መስጊድ ወስደው ነበረ። ስለዚህ ዓላማቸው ምንድን ነበር? ሙስሊሞችን መግደል ነው። እነዚህ እነማን ናቸው? ክርስቲያኖች። አያ ኦርቶዶክሱን ደግሞ በትመለከት ኦርቶዶክሱ መጽሐፉ ላይ ምን አለ? ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ተዋጋ ይላል። ስለዚህ በክርስትና በኦርቶዶክሱም በካቶሊክም ግድያ ይፈቀዳል ነው። አሁን ወደ መጽሐፍ ቅዱስ እንምጣ። ሚውት አንሳ። ሶሪ ቀደም የጠየቁትን እችን ብታነብልኝ። አንደኛ የምታይ ከሆነ በመካከለኛው ምስራቅ የነበሩ ክርስቲያኖች እችን ከላይ ጀምሬ እስከ አንብብ። ምናልባት የሚነበብ የሚታይ ከሆነ ይታያቸዋል። አይ አማኑዬ ሌላ ጊዜ እውቀት እንዲሆነ ማለት ነው። ካሜራ ፊት ለፊት ከሆነ ማለት ነው ይገለበጣል። እነሱ ለግድያ እንዳልመጡ ለግድያ እንኳን በመጡ በዛን ሰዓት ላይ የነበሩት እነማን ናቸው? ክርስቲያን ናቸው ወይ ነው? እነማን ነው? እየነገርኩህ እኮ ነው። የእንግሊዝ ላይ ከመካከለኛ ውስጥ ኦኬ። አንተ የመተባ ስላልንጋ የለም ጦርነት ነው። ምን አልከኝ? እያወራህ ያለው ስለምንድን ነው? ከመቶ ዓመት ወዲህ የነበረው ላይ ከአንተ ከሁለተኛው ዓለም ጦርነት ወዲህ የነበረውን በዛን ታይም የገቡትን ጦርነታቸው ተመሳሳይ ነው። እዚህ ጋር እንቁምና አሁን ያጀማ ምን አየን? በእስልምና ግድያ እንደማይፈቀድ፣ ሰላማዊ ሰው እንደማንገድል፣ እስልምና ሰላምን እንደሚያስተምር፣ የምንዋጋው ከሃዲያንን እንደሆነ እንዲሁም እስልምናን የሚቃወም እንደሆነ ተምረናል። በተዘዋዋሪ ደግሞ ክርስቲያኖች ሙስሊሞችን እንደሚገድሉ ከኦርቶዶክስም ከካቶሊክም አሳይተናል። መጽሐፍ ቅዱስ ላይ ደግሞ እግዚአብሔር ንጹሐን እንደሚያርድ አሳይተናል። አሁን ወገናችን ምንድን ያለው ደግሞ አንደኛ ዓለም ጦርነት ላይ እኮ የተፈጠረው ነገር አንተ እንዳልከው አይደለም ብሎኛል። እሱን ነገር አብረን እንመልከተው። አማኑ ሰብሰብ ብናገውና አንደኛ ዓለም ጦርነት ሲዋጉ ማለት ነው ዋና ካራክተሮቹ እነማን ነበሩ? ተዋጊዎቹ ባይሆን ብትነግረኝ አዶልፍ ሂትለር ጊዜ የነበረውን ኦኬ። በዛን ሰዓት ላይ ከማለቱ ምንድን ነበር? አዶልፍ ሂትለር የጀርመን ሳይድ ነው። በጀርመን ሳይድ የጀርመን ሰዎች እምነታቸው ምንድን ነበር? እነሱ ጁሽ ናቸው። አዶልፍ ሂትለር ጂውሽ ነው? አይሁድ አይደለም። እሺ ምንድን ነው እሱ? እሱ ምንድን ነው ንገረኝ እኮ መልስልኝ። እኔማ አንድ ግን ጠይቀህ አዶልፍ ሂትለር እምነቱ ምንድን ነው? እኔ ግን ለመግባብ ኧረ አንተ ይመችህ። እኔ እኮ ትንሽ ታውቃለህ ብዬ ነበር። ተው እንጂ አንተ። ናዚዎች እምነታቸው ምንድን ነበር? አዶልፍ ሂትለር እምነቱ ምንድን ነው? አዶልፍ ሂትለር እምነቱ ምንድን ነው?
እኔ ሂትለር አይ ቲንክ አዶልፍ ሂትለር ብዙ የእሳቸው ባክግራውንድ መረጃ የለኝም። ኢትዮጵያዊ ጋር ትንሽ ዝምድና አለ ሲባል ሰምቻለሁ። ብዙ ዝምድናችን አንተ ትጫወት የለ እንዴ? ኢትዮጵያ ጋር ጎረቤት ነና፣ ጀርመን ጎረቤት ነህ። አይ በነገራችን ነገ ጊዜ ቢሰጠኝ በእውነት በሰፊ ታይም ላይ እችን ብናወራ ጥሩ ነው። በፈለከው ሰዓት ላይ እገባለሁ።